ታላቁን የእግዚአብሔርን ሰው በታላቅ አክብሮት ከእርሱ ጋር ለሚገባው ወደዚህ ጉባኤ ለሚገባው ለእግዚአብሔር ሐልዎት ለእግዚአብሔር ህልውና ክብር እየሰጣችሁ የእግዚአብሔርን ሰው ነቢይ እዩ ጩፋን በታላቅ አክብሮት ተቀበሉት። ከዚህ በላይ ለጌታ ለኢየሱስ ክብር እልልታ ጨምሩለት። ለኢየሱስ አረፍ በሉ። እግዚአብሔር ይባርካችሁ። የእግዚአብሔርን ጸጋ ለመካፈል ከሩቅና ከቅርብ ወደ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ነሐሴ 3 2018 ዓመተ ምህረት የታደማችሁ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እግዚአብሔር ወደ ምሰራበት ስፍራ እንኳን ደህና መጣችሁ። አያችሁ ከኋላ የቆመውን ሕዝብ ደስ አይልም? ቆሞ እግዚአብሔርን ለመስማት ፈቃደኛ የሆነ ሕዝብ ኦቨርፍሎ ውስጥ ቤዝመንት ላይ ሆናችሁ በሁለተኛው አዳራሽ ይህንን መልእክት እየሰማችሁ ያላችሁ ወደ እናንተ እየወረድኩ በመሃል የማገለግላችሁ መሆኑን ለመግለጽ ወዳለሁኝ። ዛሬ የማይነካ ሰው የለም። እስኪ አንድ ሰው ከኔ ጋር ዛሬ የኔ ቀን ነው ይበል። በሆስፒታል የተኙ ሰዎች ላይ ፈውስ ይከናወናል። በውሸት ተከሶ እስር ቤት የሚገኙ ሰዎች እውነት ይዞ ይወጣሉ። ጠላት የጎዳቸው ሰዎች ዛሬ በካሳ ይወጣሉ። ቀኑ የካሳ ቀን ነው የሚል ሰው አሜን ይበል። ጌታ ተናግሮ ከሆነ አይቀበርም። አትቅበሩ። ቃል ለወጣበት ነገራችሁ አትቀበሩ። እግዚአብሔር እንዲህ ብሎኛል ያላችሁት ነገር ቅርጹን ሲለቅ ቦታ ሲለቅ ነፍሱ እንኳን ቢወጣ ቁጭ ተብሎ ይጠበቃል። ለዚህ ነው እንዲህ ብለኸኝ እንዲህ ሰምቼ ቢሞትም ቢሞት ታስነሳዋለህ አልቀብረውም ፈርቼ ተናግረኸኛል ሰምቼሃለሁ እንዴት ነው ሲሉኝ እያልኩ ደህና ነው ጠብቅሃለሁ ተናግረኸኛል ሰምቼሃለሁ እንዴት ነው ሲሉኝ እያልኩ ደህና ነው ጠብቅሃለሁ እንዴት ነው ሲሉኝ እያልኩ ደህና ነው ጠብቅሃለሁ እንዲህ ብለኸኝ እንዲህ ሰምቼ ቢሞትም ይሙት ታስነሳዋለህ አልቀብረውም ፈርቼ ተናግረኸኛል ሰምቼሃለሁ እንዴት ነው ሲሉኝ እያልኩ ደህና ነው ጠብቅሃለሁ ቀኑ ሲገፋ ቀርተሃል ብዬ ያልከኝን ሁሉ ረስቼ ጥዬ አልቀብረውም ቸኩዬ እምቢ አልቀብረውም ቸኩዬ እምቢ አልቀብረውም ቸኩዬ እምቢ አልቀብረውም ቸኩዬ ልቤን ቃል ላይ ጥዬ ዋለሁኝ እምነት ያንተ እንጂ መች ሁኔታው ቀኑ ሲገፋ ቀርተሃል ብዬ ያልከኝን ሁሉ ረስቼ ጥዬ አልቀብረውም ቸኩዬ እምቢ አልቀብረውም ቸኩዬ እኔ አልቀብረውም ቸኩዬ እምቢ አልቀብረውም
እንዳልቀብረውም ቸኩዬ አላልኩሽምን ነው ያላት። በቃ አልነገርኩሽም እንዲህ አላልኩሽም ወይ? እሷ ሸቷል ልከንብ ነበር አላልኩሽምን ይላታል። በደና ቀን ያወራት ቃል አለ። በመልካም ቀን ሰላም በሆነ ቀን ቃሉን ቁጭ ብሎ መስማት በሚችሉበት ቀን የተነገረ ቃል አለ። መከራን የቀደመ ቃል አለ ማለት ነው። እዛ ቤት መከራን የቀደመ እና በጣም እኔ እኮ እግዚአብሔር ይገርመኛል በእውነት ዋው። እና ሲመጣ የነገራትን ቃል ነው ያስታወሳት። የነገራትን ቃል አላልኩሽምን እንዲህ አላልኩሽምን? አይ ሸቷል አላልኩሽምን? 4 ቀን ሆኖታል አላልኩሽም? እና እንደዛ ነው። ያቺም ኃያል ሴት ኤልሳ ጸልዮ ልጅ የወለደችዋም ሴት ለምን ትዋሸኛለህ ነው ያለችው። እግዚአብሔር የዛሬ ዓመት እንዲህ ያደርግልሻል። ከዛ ሞት መጣ ማለት ነው። ስለዚህ አሁን ሬሳው ጋር እንታገል የሞተው ጋር እንታገል ወይስ ምንድነው? ቃል ነው ወይ? እንደ ቃሉ ለተቀበልነው ነገር ቃሉን ይዘን ነው በእግዚአብሔር ፊት የምንቀርበው። እንደ ቃሉ ለተቀበልነው ነገር እቺ ሴት እንደ እግዚአብሔር ቃል የተቀበለችው ልጅ ወሰደች፣ ሬሳውን አጋደመችው ኤልሳ በሚያድርበት ሰገነት ላይ። ከዛ በኋላ እየሮጠች ሄደች። ሌላ ሳታወራ ሰላም ነው እያለች እዛ ደረሰች። ለምን ዋሻኸኝ? ሰላም እኮ ነበርኩ፣ ያለ ልጅም ደህና ነበርኩኝ። ልጅ ባይኖረኝም እኮ ደስ ብሎኝ የምኖር ሴት ነበርኩኝ። ለምን ዋሻኸኝ? የመጣ ቃል አለ። ስለዚህ ሁሌ ኃይል ይሆንልናል ማለት ነው። ጌታ ተናግሮ ከዛ በኋላ በህይወታችን ላይ የሆነ ነገር ተከስቶ ማለት ሆኖልን ከዛ ደግሞ የሆነ ነገር ኔጌቲቭ የሆነ አደጋ ነገር ሲገጥመን ማለት ነው እግዚአብሔር ምን ብሏል በዚህ ጉዳይ ላይ የሚለው ነገር ጋር ነው መምጣት ያለብን። እግዚአብሔር ምን ብሏል? ምን አለ ጌታ? እና መዝሙሩ በጣም ነው የሚገርመው እንዳልኳችሁ ኤሚላ